السلام عليكم ورحمة الله تعالى وبركاته. الحمد لله الله سبحانه وتعالى كتلالك مشايخوች ጋር የኢስራእና ሚዕራጅን ዚክራ እንድናደርግ አላሁ ስብሓነሁ ወተዓላ አድርጎናል። ታዲያ እንደዚህ አይነት መጅሊስ በምንቀማመጥበት ሰዓት ዒልመ ዲን የዲን እውቀትን መማር ደግሞ ግድ ነው። ለምሳሌ ቅድም ደላኢሉል ኸይራት በምንቀራበት ሰዓት ሶላዋት ብቻ አይደለም ሲባል የነበረው ለነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም የተከሰቱ አንዳንድ ነገራቶችን እየተጠቀሱ ነበረ። ለምሳሌ ደረቅ የነበረው የቴምር ዛፍ በነሱ ናፍቆት እንዳለቀሰላቸው በዛው በሶላዋቱ ላይ ተጠቅሷል። የሞተ የነበረ ضب ያ ضب ብለው ሲሉት በአላህ ፍቃድ ሐይ እንደሆነና እኔ ማን ነኝ ብሎ ሲጠይቁት መልስ እንደመለሱላቸው በዛ ላይ ተጠቅሷል። فاذا ሁላ ሊከሰትላቸው የቻለው ወልዮች ከራማቸው እንደሚከሰተው والفضل للإسلام ፈድሉ ሁላ ሊከሰት የቻለው በዲን አልኢስላም ነው። ለውላ አልኢስላም እስልምና ባይኖር ኖሮ እዚህም ባልተሰበሰብን ነበር። አላሁ አዕለም የት ኸምር ቤት ሄደን ኸምር እየጠጣን ሊሆን ይችላል። እስልምና ባይኖር ኖሮ ማለት ነው። ዲን አልኢስላም ወደኛ ባይመጣ ኖሮ ለምሳሌ ስለ ضب ብጠቅስ አንድ አዕራቢይ ضب የምትባል ገሎ እዚህ ፊ ኩሚሂ በእጅ ውስጥ ማለት ነው እዚህ ውስጥ ከቷት እየመጣ ሳለ ምንን ያያል? የተሰበሰቡ ጀማዓዎችን فقال على من هذه الجماعة ይሄንን ጀማዓ ማን የሰበሰበ ብሎ ጠየቀ። ሲጠይቅ ምን ብለው መለሱለት? على هذا الذي يزعم أنه نبي ያ ነብይ ነኝ ብሎ የሚያስበው ሙሐመድ ነው እሱን የሰበሰባቸው አሉ። ነብይ ነው ብሎ እያጸደቁ ሳይሆን ያ ነብይ ነኝ ብሎ የሚለው የሚጣራው ሰውዬ ያ ሙሐመድ እሱን የሰበሰባቸው አሉ። فانشق الأعرابي الجماعة ታዲያ ይሄ አዕራቢ የገጠር ሰው ጀማዓውን እየከፋፈተ ገባና ምን አላቸው ለሰይዲ ያንተ አይነት ውሸት እኮ ለመዋሸት ሴቶች እንኳን አልተሰባሰቡም አላቸው። ለአሽረፉ ኸልቅላህ የእንዳንተ አይነት ውሸት ለመዋሸት ሴቶች አልተሰባሰቡም ነብይ ነኝ ብሎ በመጣራታቸው ማለት ነው። ያ ገሎት የነበረውን ضب አውጥቶ ሰይዲ እግራቸው ጋር በመጣል ምን አላቸው? ይሄ የሞተ ضب በእጁ ገሎት የነበረው ضب ባንቱ ካመነ እኔ ባንቱ አምንባችኋለሁ አላቸው። አላህ ሁሌም ከነሱ ጋር የሆነው በአላህ ፍቃድ ይሄንን ضب ያ በእጁ ገሎት የነበረውን ضب እንዲነሳ በአላህ ፍቃድ ጠየቁት። ምን አሉት? فقال له يا ضب فقال لبيك وسعديك بلسان عربي مبين يفهمه كل الحاضرين يا ضب ብለው ሲጠሩት ምን አለ? ቀጥ ብሎ በመቆም فقال لبيك وسعديك يا رسول رب العالمين بلسان عربي مبين يفهمه كل الحاضرين እዛ የተሰበሰቡት በአጠቃላይ በሚሰሙት በሚረዱት አይነት ፈሲህ በሆነ አረብኛ ለበይክ አላቸው። ማ የሞተ የነበረው ضب ለማ ለሰይዲ من تعبد አሉት። ማንን ነው የምትገዛው ብለው ሲጠይቁት أعبد الله الذي في السماء عرشه ያ عرሹ ከሰባት ሰማይ በላይ የሆነው አላህ ከሰባት ሰማይ በላይ የሆነው አላላቸው። عرሹ ነው ከሰባት ሰማይ በላይ። አማ አላህ አንተ الكريم አንተ الرحيم بلا مرى በሚለው ላይ ምን ይላሉ? تنزه رب العالمين بلا مرى من الفوق واليمين والتحت والوراء فمعرفة الرحمن بذلك قد جرى تنزه رب العالمين بلا مرى يا علامات جيتاك الله تترى بلا مرى بلا شك كمن من الفوق بلا إن يقتجانو كمبال ሰማይ ላይ ነው ከመባል አርሽ ላይ ነው ከመባል ከአርሽ በላይ ነው ከመባል
ዘመኑ ያመጣው በሽታ ማለት ነው። فإذن ከእንደዚህ የለም አሉ። ስለ ኢስራእና ሚዕራጅ አሁን ስላለንበት አባዬ ሼኽ ጦልሃ ጃዕፈር ምንድነው የሚሉት በግጥማቸው ላይ ለጃሂል ዝም ብለህ አትንገረው ይላሉ። ምክንያቱም ሰማይ ላይ ነው ያለው ብሎ ይስለዋልና አብራርተህ ነው የምትናገረው ነው የሚሉት። هكذا مشايخنا مشايخዎቻችን وفي السماء عرشه وفي الأرض سلطانه وفي الجنة رحمته وفي النار عذابه ይሄንን ነው የምገዛው አላቸው። ታዲያ እኔስ ማን ነኝ አላቸው አሉት። أنت رسول رب العالمين وخاتم النبيين قد أفلح من صدقك وقد خاب من كذبك أنتما يا علامات كل جيتا يا الله سبحانه وتعالى ملئكتنيا ناتشو يا نبياتو كل مدمدميا ناتشو بنانت يامنا فلاح نجا وطالو بنانت يستبابل ግን ከሰረ አላቸው። የዛኔ ይሄ ሰውዬ ሸሃደተይንን ያዘ። ታዲያ እንዲህ አይነትን ቀልብን የሚያለሰልስ ስለ አቂዳችን ስለ ተለያዩ ነገራቶች ኢንሻአላህ አንድ ሁለት ሊሉን በመሃላችን አንድ ሼኽ ይገኛሉ። ሼኽ ሷሊህ ተብሎ ይባላሉ። ሼኽ ሷሊህ ሐሰን ኢንሻአላህ ከነሱ ጋር ቆይታ እናደርጋለን። ስለ ዲናችን የተወሰነ እስኪ እንመካከር ይሉናል። ኢንሻአላህ ከነሱ ጋር አንድ ላይ ነው። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد أشرف المرسلين وعلى آله وصحابته أجمعين اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا سهل لنا أمورنا يا رب العالمين اللهم ارزقنا الإخلاص في القول والنية والعمل لله تعالى እዚህ ፊት ለፊቴ ትልልቅ መሻይኾች የተገኙበት ቦታ እንደመሆኑ መጠን ከእድሜም አንፃር ሊሆን ይችላል ከዒልምም በብዙ የሚበልጡኝ ሰዎች ባሉበት መሃል ቆሜ እንግዲህ ፈቃዱ ስለተሰጠኝ ብቻ እንጂ ብዙ የሚናገሩ ሰዎች ስላሉ የመቆሜ ምናልባት አደብ ላይ ሆን ይችላል። ሁላችሁም እንግዲህ አውፍ በሉኝና የተወሰነ ነገር ለመተዋወስ ያክል ነው። በቅድሚያ አልহামዱሊላሂ ረቢል ዓለሚን በለው። ለምኑ ነገር ነው አልহামዱሊላህ የምንለው ከተባለ ለብዙ ቆጥረን ለማንዘልቃቸው ጸጋዎች አላህ Subhanahu Wa Ta'ala ብንቆጥራቸው የማንዘልቃቸው ጸጋዎችን ሰጥቶናል። እያንዳንዳችን እስቲ ራሳችንን ካስተነተነው ካስተዋልነው ተክለቁመናችን በራሱ ወፊ አንፉሲኩም አፈላ ትብሲሩን ብሏል አላህ በቁርአን ላይ። እስቲ ስለ ራሳችሁ መለስ ብላችሁ ራሳችሁን ቃኙት ነው የሚለው። ራሳችንን መለስ ብለን ከተመለከትን እጃችንን እንደዚህ አሟልቶ ሰጥቶ አንዱን ረጅም አንዱን አጭር አላደረገብንም። እኩል አድርጎ ጣታችንን አስተካክሎ አይናችንን አንዱን ትልቅ ሌላኛውን ትንሽ ሳያደርግ አስተካክሎ ጆሮአችንን አንዱን ትልቅ አንዱን ትንሽ ሳያደርግ አስተካክሎ አላሁ አክበር። ይሄ ሁሉ አላህ Subhanahu Wa Ta'ala የሰጠን ጸጋ ነው። ብዙውን ጊዜ ግን ሸይጣን እኛን የሚያስታውሰን ነገር የጎደለብንን ነገር ብቻ ነው። ለምን ጌታችንን አላህ እንዳናመሰግን ማለት ነው። እንድናማርር ስለሚፈልግ ጌታችን ላይ እንድንቃወም ስለሚፈልግ ሸይጣን ሁሌም የሚያስታውሰን የጎደለብንን ብቻ ነው እንጂ የያዝናቸውን ጸጋዎች በደንብ ብናስተውል በሚሊየን ሳይሆን በቢሊየን የማይተመኑ በጣም በርካታ ጸጋዎችን አላህ ሰጥቶናል። እስቲ የዓለም ዶክተር ቢሰባስብ አሁን ላይ ቴክኖሎጂ በጣም መጠቀ በጣም አደገ በተባለበት ዘመን እንደዚህ ያማረ እጅ ሊሰጠን ይችላል? የዓለም ዶክተር ቢሰባስብ ሊያደርግ አይችልም።
ይህችን አይኔን ሊተካልኝ ይችላል? አይችልም። ሱብሃንአላህ አላሁ አክበር። ጌታችን አላህ ሱብሓነሁ ወተዓላ ምንም ሳንጠይቀው ምንም ሳናደርግ በቸርነቱ ይሄን የመሰለ ጸጋ ሰጠን። አልሐምዱሊላህ በለው። ከዚህ ሁሉ ደግሞ ሐቂቀተን ለሙእሚን የጸጋዎች ሁሉ ትልቁ ጸጋ ኒዕመቱል ኢማን ነው። አላሁ አክበር። አላህ የሰጠን ትልቁ ጸጋ ኢማናችንን ነው። ዑለማዎች ምን ይላሉ? መን ኡዕጢየል ኢማነ ወለም ዩዕጣ ዱንያ ይላሉ። ኢማንን አላህ ሱብሓነሁ ወተዓላ ሰጦት ዱንያ በጠቅላላ የተነፈገ ሰው ያልተሰጠው ሰው አሉ። ገንዘብ ብቻ አይደለም ዱንያ፣ ገንዘብም የለውም ሐታ የሚለብሰው አጥቶ እንኳ የተራቆተ ቢሆን፣ እጁ ቢጎልበት፣ እግሩ የተቆረጠ ቢሆን፣ አይኑ የጠፋ ቢሆን፣ ጆሮው የማይሰማ ቢሆን፣ ምላሱ መናገር ባይችል፣ ይሄ ሁሉ ቢጎልበት እንኳ ኢማን አላህ ሰጦት ከሆነ ይሄ ምንም እንዳልተነፈገ ቁጥር ነው፣ ምንም እንዳልቀረበት ቁጥር ነው አሉ። ሱብሃንአላህ። ለምን ከተባለ ይህ ሙእሚን የሆነው ሰው ዱንያ ላይ ነው ቢቸገር እንጂ ወዲያው እንደሞተ ጸጋ በጸጋ የሆነ ህይወት ነው የሚጠብቀው። በተቃራኒው ደግሞ አሉ መን ኡዕጢየ ዱንያ ወለም ዩዕጣ الإيمان فكأنما لم يعط شيئا ይላሉ። ኢማንን ሳይሰጠው ኢማንን ተነፍጎ ሙስሊም ሳይሆን የዓለም ሀብት በጠቅላላ በሱ ስር ቢሆን ምንም እንዳልተሰጠ ቁጥር ነው አሉ። ምክንያቱም ይህ የዱንያው ጸጋ ሞት ሲመጣ አብሮ የሚቋረጥ ጸጋ ነው። የዘላለሙን ጸጋ የአኺራውን ጸጋ ይህ ሰው የማያገኝ ሰው ነው። አላህ ኻቲማችንን ያሳምርልን። በዚሁ በኢማናችን ላይ ጸንተው ከሚሞቱት አላህ ያድርገን። አቋራጩን አላህ ያያዝልን። አሁንም ሌላ ደግሞ ትልቅ ጸጋ ተሰጥቶናል አላህ ሱብሓነሁ ወተዓላ ይሰጠን። ምንድነው አትሉኝ? ይሄን መጅሊስ፣ ይሄ መቀማመጥ እስቲ ተመልከቱት። ወንድም ከወንድሙ ሸይኹ ከደረሳው ጋር አንድ ላይ ተፋቅሮ ተዋዱ ይሄን የመሰለ ዚክር እየፈሰሰበት አላህ እየተወሳበት ነብዩና ሙሐመድ አለይሂ ሰላቱ ወሰላም እየተወደሱበት እንዲህ አይነቱን እኮ ጸጋ ያላገኘው ስንትና ስንት አለ በዘመናችን። አሁን እንዲህ አይነቱን መጅሊስ እንዲህ አይነቱን መቀማመጥ የሽርክ መጅሊስ ነው የሚል አለ የለም? አለ። አላህ ይጠብቀን። በሽታ እኮ ነው አይደለም እንዴ? አለበለዚያ እንዲህ አይነቱን መጅሊስ ነው እኮ ነብዩ አለይሂ ሰላቱ ወሰላም ሐዲታቸው ላይ ምን ሲሉ የተናገሩለት? ኢነ ሊላሂ መላኢከተን ሰያሒነ ፊል አርድ አሉ። አላህ ሱብሓነሁ ወተዓላ አሉ። ይሄ ሐዲቱ ሶሒህ የሆነ ሐዲት ነው። አላህ ሱብሓነሁ ወተዓላ መላኢኮች አሉት አሉ። ምን አይነት መላኢኮች? ሰያሒነ ፊል አርድ፣ ምድር ላይ እንደ ቱሪስት የሚንቀሳቀሱ የሆኑ መላኢኮች። አላሁ አክበር። እያንዳንዱ መላኢኮች ስራ አላቸው አይደለም እንዴ? የነዚህ መላኢኮች ስራ ምንድነው? አላህ የሚወሳበትን ቦታ መፈለግ። አላህ የሚፈልጉት ምንድነው? እንዲህ አይነቱን መጅሊስ። ከዚያ ያን መጅሊስ ሲያገኙት አንዱ ሌላውን እየጠራው እየተጠራሩ እየተደራረቡ ሰማይ ይደርሳሉ አሉ። አላህ አላህ። ከዚያስ አላህ ሱብሓነሁ ወተዓላ አሉ እያወቀ ሁሉን አዋቂ የሆነው ጌታ አላህ የነዚህም ባሮቹን ደረጃ ለመላእክቶች ሊያሳያቸው ከፍ ያሉ ባሮቹ እንደሆኑ ሊያሳያቸው ይጠይቃቸዋል አሉ። እናንተ መላእክቶች ሆይ ለመሆኑ እነዚህ ባሮቼ ምን እያደረጉ ነው ይላቸዋል። አንተን እያወሱ ነው። ለመሆኑ ከኔ ምን ፈልገው ነው ብሎ ይጠይቃቸዋል። ካንተ የሚፈልጉትማ ጀነትን እንድትሰጣቸው ነው። አላህ የጀነት ያድርገን። ይሄን ስብስባችንን ጀነት ላይ አላህ ያድርግልን። ጀነት ፈልገው ነው ካንተ ይሉታል።
ለመሆኑ ጀነትን አይተዋት ነው እንዴ ብሎ ይጠይቃቸዋል። አላላዩአትም ይላሉ መላእክቶቹ። ቢያዩአት ኖሮ ጀነትን እንዴት ነበር የሚሆኑት ብሎ ይጠይቃቸዋል። ጀነትን ቢያዩአትማ ከዚህ በላይ በጣም ይጓጉ ይነሳሱና መልካም ስራዎችንም ያበዙ ነበር። ከዚያውንም አላህ ይጠይቃቸዋል ለመሆኑ እነዚህ ባሮቼ ከምን እንድጠብቃቸው ነው የሚፈልጉት ብሎ ሲጠይቃቸው ከጀሃነም እሳት እንድጠብቃቸው ነው የሚፈልጉት። አላህ ይጠብቀን። ለትንሽም ጊዜ እሳት የማይነካን አላህ ያድርገን። መዓል አወሊን ጀነት ሰተት ብለው ከሚገቡት አላህ ያድርገን። ከጀሃነም ነው እንድጠብቃቸው የሚፈልጉት። ከዚያም አላህ ይጠይቃቸዋል ለመሆኑ ጀሃነም እሳትን አይተዋት ነው እንዴ ብሎ ይጠይቃቸዋል። አላላዩአትም ይላሉ መላእክቶቹ። ቢያዩአት ኖሮ ጀሃነምን እንዴት ይሆኑ ነበር ብሎ ሲጠይቃቸው የበለጠ ከጀሃነም የሚያርቃቸውን ስራ ላይ ይበረቱ ነበር። አላህ መጨረሻውን ስሙልኝ። እኔ ጋር ናችሁ ሁላችሁም? ሱብሃንአላህ። መጨረሻ ላይ ለመላእክቶች አላህ ምን ይላቸዋል? እናንተ መላእክቶች ሆይ ኢሽሃዱ አኒ ገፈርቱ ለሁም። አላሁ አክበር። እኔ ለነዚህ ባሮቼ እንደማርኩላቸው እናንተ መላእክቶች ሆይ ምስክር ሁኑኝ ይላል። መጅሊሳችንን እንዲህ ከተባለላችሁ አላህ ያርግልን። እንዴ ወንጀል ከመማር በላይ ምን እንፈልጋለን? አላህ ወንጀላቸው ከተማረላችሁ ባሮች ያድርገን። ከዚያም ከመላእክቶች አንዱ ጥያቄ ያነሳል። እንዴ ከነሱ መካከል እኮ ይሄንኑ መጅሊስ ፈልጎ የመጣ ሳይሆን በአጋጣሚ ሲያልፍ እንግዲህ ጠጋ ያለ ይኖራል፣ እሱም ከሚማርላቸው ይገባል እንዴ ብሎ ሲጠይቅ መላእክታው ሁም ቀውሙን ላ የሽቃ ቢሂም ጀሊሱሁም ይላል አላህ ሱብሓነሁ ወተዓላ። አላህ ምን ይላቸዋል? እነዚህ እኮ ምርጥ የተወደዱ ባሮቼ ናቸው፣ አቀማማጫቸው ራሱ እድለቢስ አይሆንም፣ ለሱም ተምሮለታል ይባላል። አላህ መጅሊሳችንን ከነዚህ አይነት አላህ ያርግልን። ሐቂቀተን ይህን መጅሊስ እነዛ ትልልቅ ሰዎች ተእሲስ አድርገው ገንብተውት በሚሄዱበት ጊዜ የራሱ የሆነ ትልቅ ጥቅም ስላለው ነው። እስቲ ከቀን ጀምሮ በራሱ በነብዩና ሙሐመድ አለይሂ ሰላቱ ወሰላም ላይ ሲወረድ የዋለው ሶላዋት ስፍር ቁጥር አለው እንዴ? ሱብሃንአላህ። እንዲህ አይነቱ መጅሊስ ያ ተወዳጁ ነብይ የሚነሱበት መጅሊስ እንዴት ነው በመጥፎ የሚነሳው? የልብ መታወርና መታመም ካልሆነ በቀር አላህ ይጠብቀን። ከልብ መታወር አላህ ይጠብቀን። እኛንም ልጆቻችንንም ወንድሞቻችንንም ባለቤቶቻችንንም አንድ ወዳጅ ዘመዱን በሙሉ አላህ ይጠብቀን። እንደው በቤተሰብ አንድ እንኳን እንዲህ አይነት ከወጣ ትልቅ ነቀርሳ ነው አይደለም እንዴ? አላህ ይጠብቀን። ከባድ ነገር ነው። ይሄ ነገር እንዳይሆን ሁላችንም ከልጅነት ጀምሮ ልጆቹን መኮትኮት ያስፈልጋል። በዲን ታንጸው እንዲያድጉ ማለት ነው። አቂዳቸውን በደንብ አጥርተው ይዘው እንዲሄዱ፣ የዘመኑ በሽታ እንዳይጠናወታቸው ከልጅነት ጀምሮ ካልተኮተኮተ እንዲሁ ዝም ብሎ ካደገ በሶሻል ሚዲያ እንግዲህ የሚለቀቀው መቼም የምታውቁት ነገር ነው። ፌስቡኩ፣ ቲክቶኩ፣ ቪዲዮ ይሄ ዩቲዩቡ በየአቅጣጫው የተለያዩ መርዞች ነው የሚለቀቁት። ይሄ መርዝ እንግዲህ ከገባ እንደ ከተጠናወተ ደግሞ መልቀቂያው ከባድ ነው በጣም። አላህ ይጠብቅልን፣ እኛንም አላህ ይጠብቀን። ሱብሃንአላህ። ዛሬ የዚች ሌሊት ልዩም ያደርጋት ነገር አለ። ለየት ያደረጋት ደግሞ አንድ ነገር ብቻ ሳይሆን ሁለት ነገሮች ናቸው። ብዙ ሊጨማመርም ይችላል። አንደኛው ለይለቱል ጁሙዓ ነው አይደለም እንዴ? አላሁ አክበር፣ የተከበረችው የጁሙዓ ሌሊት። ሁለተኛ ደግሞ ለይለቱል ኢስራኢ ወልሚዕራጅ ነብዩና ሙሐመድ አለይሂ ሰላቱ ወሰላም ያ ታላቅ ሙዕጂዛቸው የታየበት ሌሊት ነው። ሱብሃንአላህ። ኢስራእና ሚዕራጅ ያደረጉበት። ታዲያ ያን ታላቅ ሙዕጂዛ ሁላችንም ነቃ ብለን ክስተቱን ልክ ከሳቸው ጋር እንዳለን ሆነን ከመጀመሪያ እስከ መጨረሻው ለመከታተል ዝግጁ ነን እንዴ? ወይስ ላቁምና ልቀመጥ? በእናንተ ነው እንግዲህ ኢንሻአላህ።
ነቃ ብለን ያን የነብዩ አለይሂ ሰላቱ ወሰላም የሳቸው ታሪክ በሚጠቀስበት ጊዜ ራሱን የቻለ ማግኔት አለው። ሱብሃንአላህ ሚስብ ነገር አላህ አላህ ለይለቱል ኢስራእ ወልሚዕራጅ ነብዩና ሙሐመድ አለይሂ ሰላቱ ወሰላም አላህ ብዙ ሙዕጂዛዎችን ሰጧቸዋል። የእርሳቸውን ሐቀኝነት ትክክለኛነት የሚያረጋግጡ ብዙ ሙዕጂዛዎችን ከፊል ዑለማዎች እስከ 3000 ይደርሳሉ ሙዕጂዛዎቻቸው ይላሉ። ሱብሃንአላህ አላህ ከነዚያ ትልቅ ሙዕጂዛዎች መካከል አንዱ በእንደዚች አይነቷ ሌሊት የተከሰተው አልኢስራኡ ወልሚዕራጅ የተሰኘው ነው። ምንድነው ኢስራእና ሚዕራጅ? አብረን እንመልከተው። አልኢስራኡ هو السير في الليل ኢስራእ ማለት ምን ማለት ነው? የሌሊት ጉዞ ማለት ነው። ይህን ሙዕጂዛ አላህ ሱብሓነሁ ወተዓላ በቁርአን ላይ ጠቅሶት እናገኘዋለን። سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا. الله 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 بقرآن الله يتكسون سبحان بلو كفتوا الله تراتي الجبا الله سبحانه وتعالى. ይሄ ዑለማዎች ሱብሃን ብሎ መከፈቱ በራሱ አሉ። አንዳንዶቹ እኮ ነብዩ አለይሂ ሰላቱ ወሰላም በዚህ ሌሊት ወደ ላይ የወጡት አላህ ሱብሃነሁ ወተዓላ መገኛ ስፍራው ቀበሌው አድራሻው በላይኛው አቅጣጫ ስላለ አላህ ይጠብቀን እዚያ ስላለ ሊገናኙት ነው የሚሉ አሉ። ኢንሻአላህ ወደፊት መጣበታለን መልሱን። ነገር ግን እኛ ሙእሚኖች ሙስሊሞች እምነታችን አላህ ሱብሓነሁ ወተዓላ የዚህ ፍጥረተ ዓለም ሁሉ ፈጣሪ ነው አይደለም እንዴ? طيب ነብዩና ሙሐመድ አለይሂ ሰላቱ ወሰላም ሐዲሳቸው ላይ ምን ብለውናል? ካነ አላሁ ወለም የኩን ሸይኡን ገይሩሁ ካነ አላሁ ወለም የኩን ሸይኡን ገይሩሁ ይህን ንግግር ነብዩና ሙሐመድ አለይሂ ሰላቱ ወሰላም ለማን ነው የተናገሩት? ከየመን ጀምረው እስከ መዲና ብዙ ርቀትን አቆራርጠው እንዳሁኑ የሰማዩ እንትን የለም ፕሌን ምናምን መኪና የሚባል ነገር አልነበረም። በዛን ጊዜ መጓጓዣ እንደው ከተገኘ ወይ ፈረስ ወይ ግመል ነው። ምን አይነት አድካሚ እንደሆነ እንድትስሉት ማለት ነው። ከባድ ጉዞ ነው። ያን ሁሉ አቆራርጠው ወደ ነብዩ አለይሂ ሰላቱ ወሰላም መጡና ምን አሏቸው? ጅእና ሊነተፈቀሀ ፊዲን ወነስአለከ ዐን በድኢ ሃዘል አምር ማ ሁወ አሏቸው። እኛ ወደ እርሶ ዘንድ እኮ የመጣ ነው ስለዚህ ፍጥረተ ዓለም ጅማሬ እንድትነግሩንና ስለ ዲናችን ጥልቅ እውቀት መያዝ ፈልገን ነው አሏቸው። ተወዳጁ ነብይ አለይሂ ሰላቱ ወሰላም የዚህ ፍጥረተ ዓለም ጅማሬ የመጀመሪያው ፍጡርማ እኮ ውሃ ነው ቢሏቸው ባጭሩ ለጥያቄያቸው መልስ ነበር። ያ አዛኝ ነብይ ናቸው እኮ አይደለም እንዴ? አላህ ከስማቸው በራሱ መካከል አንዱ ምንድነው? ነብዩ ረህማ አይደለም እንዴ? ዛሬ እኮ እንደው ደላኢሉል ኸይራት ላይ ሲዘንብ የዋለው እኮ የሳቸው አውሳፍ አጅብ ያለበት ነው። ሱብሃንአላህ በተለያየ መልኩ አላህ ዑለማዎቻችንን አላህ ይማርልን ሐቂቀተን ረሂመሁሙላህ ጀሚዓን ሚገርም በሚጣፍጥ ያዋዙ ነው ያቀረቡልን የነበረው። ያ አዛኝ ነብዩ ረህማ የሆኑ ተወዳጁ ነብይ አለይሂ ሰላቱ ወሰላም እነሱ የጠየቋቸው የነበሩ ስለ ፍጥረቱ ነበረ፣ ስለ ፍጡር ጉዳይ ነበር ጥያቄው። መልሱን መጀመሪያ ቅድሚያ መሰጠት ያለበት ስለ ፈጣሪ ማወቅ ስለሆነ መጀመሪያ ስለ ፈጣሪ ነገሯቸውና ከዚያ በኋላ ስለ ፍጡር የጠየቁት መለሱላቸው። ይሄ እኮ የእዝነት መገለጫ ነው አይደለም እንዴ? የበለጠ ቅድሚያ መሰጠት ያለበትን ለነሱ አዝነው እየሰጧቸው ማለት ነው። ምን አሏቸው? ካነ አላሁ ወለም የኩን ሸይኡን ገይሩሁ የመጀመሪያው ፍጥረት ምንድነው ሲሏቸው በቅድሚያ ስለ ፈጣሪ ወቁ። አላህ ማለት የነበረ ጌታ ነው ምንም ፍጥረት ሳይኖር በፊት።
የመጀመሪያው ፍጡር የሆነው ውሃ ከመኖሩ በፊት አላህ Subhanahu Wa Ta'ala የነበረ ጌታ ነው የቱኛውም ፍጥረት ሳይኖር በፊት ሰማዩም መሬቱም አርሹም ኩርሲዩም የሰው ልጅም አጋንንትም ጂኑም ውሃውም የቱኛውም ነገር ሳይኖር አላህ Subhanahu Wa Ta'ala ነበር ማለት ነው كان الله ولم يكن شيء غيره ማለት ዑለማዎች ምን አሉ ይሄ እኮ ነብዩ አለይሂ ሰላቱ ወሰለም መጀመሪያ ስለ ፈጣሪ ያስተዋወቋቸው ምን መልእክት እየሰጧቸው ነው አሉ አላህ Subhanahu Wa Ta'ala ውሃን ፈጠረ ስላችሁ ወደፊት ከውሃ ፈለገ እንዳትሉ አላህ ፍጥረትን ሳይፈጥር በፊት የነበረ ጌታ ነው ከውሃም ከየትኛውም ተብቃቅቶ አርሽን ፈጠረ ስላችሁ አላህ Subhanahu Wa Ta'ala ከአርሽ ፈለገ እንዳትሉ ተጠንቀቁ አላህ ፍጥረትን ሳይፈጥር በፊት ከየትኛውም ተብቃቅቶ የነበረ ጌታ ነውና ያሏቸው ነው አሉ አላህ አላህ كان الله ولم يكن شيء غيره الله ነበር ምንም ፍጥረት ሳይኖር በፊት አላህ የሐበሻ ዑለማዎቻችን እኮ በሚገርም እያዋዙ አሁንም እንደው በአጀሙ እንዲገባን እያሉ በላይ ነው በስተታች በግራ ነው በቀኝ በኋላ ነው በፊት ብላህ በልና መጀመሪያም የለው መጨረሻም የለው ጥፋት የሌለበት ዳኢም ዘውታሪ ነው አላህ በፊዕሉ በቁድራው አይተህ ተደነቀ ምን ይመስል የት ነው ብላህ ጠይቅ እንዴት ይመሰላል አላህ በመخلوቅ የሙላው ጌታ ነው የሙላው ኻሊቅ አጅብ አለበት ነው አላሁ አክበር እነዛ ዑለማዎቻችን ይሄ አብዋ ሰይዲ ሲባል ሰምታችሁ ታውቃላችሁ የኮከብ አምባው የሼክ ዛቲ ሼክ ማለት ነው አይደለም እንዴ እሳቸው ናቸው እንደዚህ በግጥም ያዋዙ ያመጡት ልክ ነብዩ አለይሂ ሰላቱ ወሰለም እንደተናገሩት አላህ ነበር ምንም ፍጥረት ሳይኖር በፊት ያ ማለት ቦታም ሳይኖር አቅጣጫም ሳይኖር አርሹም ኩርሲዩም ሳይኖር ከአላህ ከነዚህ ሁሉ ተብቃቅቶ የነበረ ጌታ ነው ከፈጠራቸው በኋላም ደግሞ ምን አለን ጌታችን አላህ فإن الله غني عن العالمين አላህ ከዓለማት በጠቅላላ የተብቃቃው ጌታ ነኝ አለ አላህ ታዲያ አላህ Subhanahu Wa Ta'ala እኔ ከዓለማት የተብቃቃሁ ነኝ እያለ ለምንድነው እነዚህ ሰዎች አላህን አርሽ ላይ ሲፈልጉ አንዳንዴ ሰማይ ውስጥ አንዳንዴ እዚያ ውስጥ እያሉ የተለያየ ቦታ አድራሻ የሚሰጡት የማን ነው እንቀበለው አላህ የነገረን አይደለም እንዴ ነብዩና መሐመድ አለይሂ ሰላቱ ወሰለም አንድ ይሄን ልጥቀስላችሁና ወደ ኢስራኡ መለሳለን ምን አሉ ተወዳጁ ነብይ አለይሂ ሰላቱ ወሰለም እንደነዛ ሰዎች ሰለላሁ ዐለይሂ አይደለም እንዴ አንዳንዶች ምን ይላሉ ያኒ ነብያችን ይሉና ስንት ነገር ሲደሰኩሩ ቆይተው ሶላዋቱ ላይ ሲደርሱ ሰለላሁ ዐለይሂ ወሰለም ይላሉ ይሄ ሶላዋት ነው እንዴ አይደለም ይሄ ሶላዋት አይደለም ያኒ ጣፍጦን ማለት አለብን አይደለም እንዴ አለይሂ ሰላቱ ወሰለም ሰለላሁ ዐለይሂ ወሰለም ይህ ተወዳጅ ነብይ አለይሂ ሰላቱ ወሰለም ምን አሉ አንተ الظاهر فليس فوقك شيء وانت الباطن فليس دونك شيء ይሄን መቼ እንደሚሉት ታውቃላችሁ ጎናቸውን ሲያሳርፉ ሊተኙ ጌታቸውን እያጠራሩ ነበር የሚተኙት እያወደሱ ምን ይያሉ ጌታዬ አላህ ያሉ አንተ الظاهر فليس فوقك شيء አንተ ከበላይህ ምንም የሌለ ጌታ ነህ وانت الباطن فليس دونك شيء ከበታችህም ምንም የሌለብህ ጌታ ነህ ይሉታል ከበላይህ ምንም የለም ከበታችህም ምንም የለም ያለ ቦታ ያለ ነህ ያሉት ነው አይደለም እንዴ አለበለዚያ አርሽ ላይ ነው ካሉት ከበታችሁ ምን አለ ማለት ነው አንድ ላይ እንመልሰው አርሽ ላይ ነው ያለ ከተባለ ምን ማለት ነው ከበታችሁ ምን አለ እኔ እዚህ ላይ ያለሁኝ ከተባልኩ ከበታችሁ ምን አለ ነብዩና መሐመድ አለይሂ ሰላቱ ወሰለም ጌታቸውን ሲያወድሱ ግን ምን አሉ አንተ ጌታዬ ሆይ እንዴ ከነብዩ አለይሂ ሰላቱ ወሰለም እንደርሳቸው አላህን የሚያውቃል እንዴ አለ እንዴ የለም እኔ የምገዛው ጌታዬ ያሉን ነው አላህን ያስተዋወቁት ነብይ ከበላዩ ምንም የለም ከበታቹ ምንም የለም ይላሉ አይ አንተ አታቀም ከበታቹ አርሽ መኖር አለበት ያሏቸው ነው ማለት ነው አላህ ይጠብቀን አረ አላህ ይጠብቀን አሜን ይሄ እኮ ከባድ በሽታ ነው አይደለም እንዴ አሽረፉል ኸልቅን ሙኻለፋ ማድረግ መጻረር ቀላል በሽታ ነው እንዴ
አላህ ይጠብቀን። እኛ እምነታችን አላህ ሱብሓነሁ ወተዓላ ምድር ላይ ያለ እንደማይባል ሁሉ ሰማይ ውስጥም ያለ ነው አይባልም፣ አርሽ ላይ ያለ ነው አይባልም፣ ጀነት ውስጥ አለ የሚባል ጌታ አይደለም። እነዚህ ሁሉ ቦታዎች ናቸው። አላህ ቦታን ሳይፈጥር ከነዚህ ሁሉ ተብቃቅቶ የነበረው ጌታ ለዘላለሙ ከነዚህ ሁሉ ተብቃቅቶ የሚኖር ጌታ ነው። እስቲ አልሐምዱሊላህ በሉት። ንጹህ የሆነ አቂዳ እኮ ነው አይደለም እንዴ? ጌታችን ከሁሉም የተብቃቃ ጌታ ነው። እንደነዚህ ሰዎች እንደፈለጉ ይወጣል ይወርዳል እያሉ እጅ አለው እግር አለው እያሉ የተገጣጠመ ክፍለ አካል እያመለኩ ከጣዖት አምላኪያን የሚለይ ነገር አለ እንዴ? እጅ አለው ይሉታል፣ እግር አለው ይሉታል፣ ጣቶች አሉት ይሉታል፣ ጆሮ አለው ይሉታል፣ የሚገለጥ ባት አለው ይሉታል። ይሄን ገጣጥመው እንግዲህ አላህ ብለው ይሰይሙታል። ሙስሊሞች ሊሆኑ ይችላሉ? በፍጹም። እያመለኩ ያሉት ምንድነው? ሌላ የቀረጹትን ነገር። እነዛ ጣዖት አምላኪያን እኮ በእጃቸው የጠረቡትን ያመልካሉ አይደለም እንዴ? ያን አላህ ብለው ቢሰይሙት አላህን አመለኩ ይባላል? እኛ የምንገዛውን ጌታ አንድ ላይ መልሱልኝ ይባላል እንዴ? አይባልም። ታዲያ በጭንቅላትም አንድ ሰው ከቀረጸውና የተለያየ ክፍለ አካል አድርጎ ከገጣጠመለት በኋላ አላህ ቢለው ያ እኛ የምናመልከው ጌታ ነው እንዴ? ያ ማለት እነሱ እያመለኩ ያሉት እኛ የምንገዛውን አይደለም። እኛ ለይሰ ከሚስሊሂ ሸይ ብሎ እኔን የሚመስለኝ አንድም ነገር የለም፣ ወለም የኩን ለሁ ኩፉወን አሐድ፣ አንድም ቢጤ የለኝም ብሏል አላህ ሱብሓነሁ ወተዓላ። እጅ አለው እግር አለው ይወጣል ይወርዳል ካሉት ከኛ በምን ተለየ? ወለም የኩን ለሁ ኩፉወን አሐድ ምንድነው ታዲያ ፋኢዳው? ይሄ ሁሉ ባህሪ ለአላህ ከሰጡት አላህ ይጠብቀን። ስለዚህ የኛ አቂዳችን ምንድነው? አላህ ሱብሓነሁ ወተዓላ ያለ ቦታ ያለ ነው ማለት ነው። ተማም ይሄ አላህን ማወደስ ነው። ልክ ሱብሃንአላህ እንደምትለው ነው። አላህ ሱብሃነ ስትል ምን ማለት ነው? ጥራት ይገባ ያልከው ነው አይደለም? አላሁ መውጁዱን ቢላ መካን ስትልም ደግሞ አላህ ያለ ቦታ ያለ ነው ስትል አላህን እያጠራራው ነው። በፍጡር ባህሪ አይገለጽም ያልከው ነው። እንደ አይነቱን ነገር ሲሰሙ እነዛ ንድድ ነው የሚሉት። በጣም ቢነዳቸው ሚንደዳቸው አንድ ላይ ሁላችንም ድምቅ አድርገን እንለዋለን። ተማም አላሁ መውጁዱን ቢላ መካን፣ እኔ ዛጋ እንዲሰማ ነበር እንፈልገው። ይሄ በቂ አይደለም። አላሁ መውጁዱን ቢላ መካን፣ አላሁ መውጁዱን ቢላ መካን፣ አላህ ያለ ቦታ ያለ ነው። አላህ ያለ ቦታ ያለ ነው። ጌታችን ያወደስን ነው አይደለም እንዴ? የፈለገው ቢናደድ ማለት ነው። طيب سبحان الذي أسرى بعبده ليلا الله 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 ገና ሲጀምር ምን ብሎ ከፈተው? አላህ ጥራት ይገባህ፣ ጥራት ይገባው። አላህ Subhanahu Wa Ta'ala ወደፊት የሚነገረው ነገር ወደፊት ስለ ኢስራእና ሚዕራጅ ሊጠቀስ አይደል? ተጠንቀቁ። ነብዩ አለይሂ ሰላቱ ወሰላም ወደ ላይ ወጣው የአላህን ንግግር መስማታቸው አላህ Subhanahu Wa Ta'ala በቦታ ይገለጻል ማለት አይደለም የሚል መልእክት እየተሰጠው ነው አሉ። ሱብሃንአላህ ገና ሲጀመር ምንድነው ያለው? ሱብሃን ጥራት ይገባው አለ። ሱብሃንአላህ سبحان الذي أسرى بعبده ليلا الله سبحانه وتعالى ጥራት ይገባው ባሪያው ነብዩ ሙሐመድን አለይሂ ሰላቱ ወሰለም عبده የሚለው ለርሳቸው ትልቅ ክብር ነው አይደለም? ባሪያዬ ብሎ ወደርሱ አስጠጋቸው። ሱብሃንአላህ አላህ ጠይቋቸው ነው አሉ። በምን እንዳልቅህ ትፈልጋለህ አንተ ሙሐመድ ሆይ አላቸው። አንተንሱበኒ ኢላ ነፍሲከ ቢልዑቡድያ፣ ባሪያዬ ብለህ ወደ አንተ ካስጠጋኸኝ ትልቁ ልቅና ይሄ ነው አሉት። አብዲ ብሎ አላህ ሱብሃነለዚ አስራ ቢዐብዲሂ፣ ባሪያውን ያስጓዘ ነብዩና ሙሐመድን አለይሂ ሰላቱ ወሰለም ያስጓዘ ጌታ ጥራት ይገባው። ለይለን በሌሊት ነው ጉዞ የነበረው። ግን የሚገርመው ነገር ሙሉ ሌሊቱን አይደለም። አስገራሚ ነው ጉዞው። ከመካ ጉዞውን አላህ ከየት ወደየት እንደተደረገ መጀመሪያ የምድሩ ጉዞ ሁለት ጉዞ ነው በመሰረቱ። ኢስራ የሚባለው ከመካ ወደ ቤተል መቅዲስ ወደ ፍልስጤም የተደረገው ጉዞ ነው ኢስራ የሚባለው። ጉዞው ሁለት ነው።
ከዛም በይተል መቅዲስ ከደረሱ በኋላ ደግሞ ወደ ላይኛው ሰማይ አረጉ ወጡ አጅብ ያለበት ነው ያኒ ከመካ ወደ በይተል መቅዲስ ብቻ የወር መንገድ ነው ይላሉ ያዙልኝ ይሄን በደንብ ወደ ላይኛው በኩል ደግሞ ሰማይ ይላሉ ውፍረቱ 500 ዓመት ያስኬዳል ይላሉ በመካከል ደግሞ ራሱን የቻለ 500 ዓመት የሚያስኬዳለው ነብዩ አለይሂ ሰላቱ ወሰለም ግን ኤን ሁሉ ጨራርሰው ሲመጡ ሙሉ ሌሊት እንኳን አልፈጀባቸውም የሌሊቱ 1/3 የሚያክል ነው የፈጀባቸው ይላሉ አጂብ አይደለም እንዴ ሱብሃንአላህ አላህ እንግዲህ ነብዩን ሲያልቃቸው ነው ሱብሃንአላህ ነብዩና ሙሐመድ አለይሂ ሰላቱ ወሰለም ከመካ ወደ በይተል መቅዲስ ያደረጉት ጉዞ ኢስራ ይባላል ብለናል አላህ ያን ሁሉ ጉዞ በትንሽ ሌሊት ጨርሰውት ነበር አላህ ይሄን ሁሉ ያስደረጋቸው ይሄን ጉዞ ያስደረጋቸው ለምንድነው አላማው ከተባለ አላህ ራሱ በቁርአን ላይ ምን አለን ሊኑሪየሁ ሚን አያቲና ትልልቅ ድንቅ ነገሮችን ልናሳያቸው ነው ይላል አላህ ሱብሓነሁ ወተዓላ በዚህ ጉዞ ታላላቅ ድንቅ ነገሮችን በማሳየት ደረጃቸውን ከፍ ማድረግ ነው የተፈለገበት አላህ ራሱ እንደገለጸልን ማለት ነው ብዙ ነገሮችን በምድር ጉዟቸው ላይ ተመልክተው ነበር የተለያዩ ቦታዎች ላይ በቡራቅ ነበረ ጉዞው ያ ቡራቅ ደግሞ ከበቅሎ አነስ ያለ ከአህያ ከፍ ያለ ነበር ይላሉ አንድ እግሩን ሲያሳርፍ የሚያሳርፈው የት ጋር ነበር አይኑ ጨረፍታ እስከሚደርስበት ድረስ يعني አንዴ ሲነሳ የሚያርፈው አይኑ እስከሚደርስበት ድረስ ነው ይላሉ ሱብሃንአላህ በዚህ መልኩ እየተጓዙ የሆነ የቴምር ዛፍ የበዛበት ቦታ ላይ ሲደርሱ ውረድና ስገድ አላቸው ሰይዱና ጅብሪል አለይሂ ሰላም መርሐባ ብለው 2 ረካዓ ሰግደው እንደገና ጉዟቸውን ቀጠሉ ጠየቃቸው የት እንደሰገድክ አውቀሃል እንዴ ሲላቸው አራላወቁም ሲሉ አንተማ አሁን የሰገድክበት ወደፊት ጉዞ የምታደርግባት የሆነችው መዲና ላይ ነው ጠይባህ ነው ያትሪብ ላይ ነው አላቸው ሱብሃንአላህ ከዛ ቀጠሉና አሁንም የሆነ ቦታ ላይ ሲደርሱ ውረድና ስገድ አላቸው 2 ረካዓ ሰግደው ተነሱ የት ጋር እንደሰገድክ ታውቃለህ ሲላቸው እኔማ አሁን እኔ አላቀም ሲሉት ሰይዱና ጅብሪል ምን አሉ አሁን የሰገድክበት ቦታማ ሰይዱና ሙሳ አለይሂ ሰላም የአላህን ንግግር የሰሙበት ቦታ ጡር ሲና የተባለው ተራራ ላይ ነው አላህ ሰይዱና ሙሳ የአላህን ንግግር ሰምተው ነበር የት ሆኖ ምድር ላይ ቦታው ለማን ነው ለሰይዱና ሙሳ አላህሳ ያለ ቦታ طيب ቀጠሉና አሁንም የሆነ ቦታ ላይ አሁንም ወርደ ስገድ አላቸው እኔ ጋር ናችሁላችሁ 2 ረካዓ አሁንም ሰግደው ተነሱ የት እንደሰገድክ ታውቃለህ ሲላቸው አያላቀም ሲሉት አሁን የሰገድከው ሰይዱና ኢሳ የተወለዱበት ቦታ የሆነው በይቱ ለህም የሚባለው ቦታ ነው አላቸው ዑለማዎች ምን ይላሉ እነዚህ ቦታዎች ላይ ወርደው መስገዳቸው ከምድሮች መካከል ለየት ያለ ክብር ተበሩክ የሚደረግባቸው በረከት ያዘሉ ቦታዎች እንዳሉ ማስረጃ ነው ይላሉ አላህ ያስረዳን አሁን ላይ እኮ በረካ የሚባል ነገር የለም ይያሉ የሚናገሩት አይደለም አላሁ አክበር ሱብሃንአላህ በትልልቆች የትልልቆችን በረካ እናገኝ አላህ አድርገው አላህ አድርግልን አንዴ ስንትና ስንት ማስረጃ ቢባል ብንዘከዝከው የማይጨረስ የሆነ ብዙ ማስረጃዎች መጥቀስ ይቻላል ቁርአን ራሱ ቁርአን ነቢያት ተበሩክ እንዳደረጉ ቁርአን ላይ ተጠቅሶልናል ሰይዱና ዩሱፍ አለይሂ ሰላም አባታቸው እርሳቸውን በማጣት ሰበብ አይናቸው ማየት ተስኖት ነበር ለሆነ ጊዜ ላይ ከዚያ ምን አደረጉ اذهبوا بقميصي هذا ቀሚሳቸውን አውልቀው ሄዱ ወደ አባቴ ይዛችሁት ሄዱ ይሄን ቀሚስ فالقوه على وجه ابي ያባቴ ፊት ላይ ስትጥሉት ያ ጠፍቶ የነበረው አይኑ ይበራለታል አላሁ አክበር ወስደው ቀሚሳቸውን ያባታቸው ፊት ላይ ሲጥሉት ጠፍቶ የነበረው አይናቸው በራላቸው ሱብሃንአላህ ይሄ ተበርክ ነው አይደለም በምኑ ሰበብ በቀሚሳቸው ነቢያት ሽርክ ይፈጽማሉ እንዴ አዑዙ ቢላህ ሽርክ ሊያስጠነቅቁ ነው የመጡት አይደለም እንዴ አላህ ያስረዳን ቁርአን የጠቀሰውን ሽርክ ይሉታል አላህ ይጠብቀን ሱብሃንአላህ ከዚያ ነብዩ አለይሂ ሰላቱ ወሰለም በይተል መቅዲስ ጋር ደረሱና ፍልስጤም አላህ እዛ ጋር የተከሰተው ደግሞ አጂብ ያለበት ነው
አላህ ደረጃቸውን ከፍ ሊያደርገው ሊያሳይ ለሁሉም ነቢያት እንዳለ ሁሉንም ነቢያት እንዲሰባሰቡ አደረገና በይተል መቅዲስ ላይ ሰይዱና ጅብሪል ማንም ኢማም የለም ካንተ ውጭና አንተ ተቀደም አላቸው። ሱብሃንአላህ። እንግዲህ እኮ እዛ መካከል ሰይዱና ኢብራሂም አሉ የነቢያት አባት የሚባሉት። ዋና የመጀመሪያው ደግሞ አባታችን ሰይዱና አደምም አሉ። ሰይዱና ዒሳ፣ ሙሳ፣ ሰይዱና ዳውድ፣ ሰይዱና ሱለይማን ዛሬ እንግዲህ በደላኢሉል ኸይራት እንኳን ስንቴ ሲዘከሩ ነበር። እነዛ ሁሉ ያሉበትን ነቢያት ስብስብ መሪው ኢማም የነበሩት ማን ነበሩ? ማናቸው? ሰይዱና ሙሐመድ አለይሂ ሰላቱ ወሰላም። አላህ ደረጃቸውን ከፍ አደረገው። ከሁሉም ነቢያት በላይ እንደሆነ መቃማቸው ደረጃቸውን አሳያቸው። ሰግደው እንደጨረሱ ጉዞው ወደ ላይ ጀመሩ። አንደኛው ሰማይ ላይ በሚወጡበት ጊዜ ሰይዱና ጅብሪል ሊያስከፍቱ በር አለው። እያንዳንዱ ሰማይ በር አለው። ፈቃድ ሲጠይቁ ማነህ ይባላሉ። እኔ ጅብሪል ነኝ። ካንተ ጋር ማን ነው ያለው? ሙሐመድ ነው። ለመሆን ወደዚህ እንዲመጣ ፈቃድ ተሰጥቶታል? የመምጫ ጊዜው ደርሷል ብለው ይጠይቃሉ መላእክቶቹ ውስጥ ያሉት። አዎ ተፈቅዶለታል። በሩ ይከፈታል፣ ይገባሉ። የመጀመሪያው ሰማይ ላይ ማንን አገኙ? ሰይዱና አደምን። አላህ ሱብሓነሁ ወተዓላ በዚህ ሌሊት ለነብዩ አለይሂ ሰላቱ ወሰላም የሰጣቸው ነገር አጅብ ነው። ተመልከቱ፣ መሬት ላይ ነቢያትን በጠቅላላ ኢማም ሆነው አሰግደውት ለሳቸው እስቲቅባል ሲባል እንኳን ደህና መጣህ እያሉ እንዲቀበሏቸው 8ቱን ላይ እንዲጠብቋቸው አደረገ አላህ። አጅብ አትሉም? መሬት ላይ ነቢያትን ሁሉ እንዲወርዱ አድርጎ የሞቱት እንዲነሱ አድርጎ ኢማም ሆነው እንዲያሰግዱ አደረገና ከነዚያ መካከል 8ቱን በየሰማዩ እንዲጠብቁ አደረገና በሚመጡበት ጊዜ የዓለም እንቁ ነብዩና ሙሐመድ አለይሂ ሰላቱ ወሰላም እንኳን ደህና መጣችሁ እያሉ ይቀበሏቸው ነበር። ሱብሃንአላህ። ሰይዱና አደም ጋር ሲደርሱ የመጀመሪያው ሰማይ ላይ ያገኟቸው እሳቸውን ነው። ምን አሏቸው? መርሐበን ቢብኒ ሷሊህ ወነቢይ ሷሊህ፣ ደጉ ልጄ ሆይ እንኳን ደህና መጣህልኝ፣ አንተ ደጉ ነብይ ሆይ እንኳን ደህና መጣህ አሉና ዱዓ አድርገው ሸኟቸው። ዱዓ ማድረግ ጥቅም ነው አይደለም? አንዴ ከሞተ ሞተ ነው የሚሉት እነዚህ ሰዎች። ምንድነው ከሞተ ሞተ ነው ይላል ሁሉ ነቢያት። ይሄው ከሞቱ በኋላ አላህ ሱብሓነሁ ወተዓላ በርሱ ፈቃድ ነብዩን አለይሂ ሰላቱ ወሰላም እንዲጠቅሙ አደረጉ አይደለም እንዴ? አላህ ከፈቀደ የሞቱትንም ሰበብ አድርጎ ሊሆን ይችላል፣ በህይወት ያሉትንም ሰበብ አድርጎ ሊጠቅም ይችላል። አላህ ሱብሓነሁ ወተዓላ ተጠቀም ያለው ነው ግን የሚጠቀም ምን ተጠቀም አላህ ያርገን። ይሄው ሰይዱና አደም ከሞቱ ስንት ሺህ ዓመት ያለፉት ሰይዱና አደም ለነብዩ አለይሂ ሰላቱ ወሰላም ዱዓ አድርገው ሸኟቸው። ጠቀሟቸው አልጠቀሟቸው? ከሞቱ በኋላ ነው አይደለም? ስለዚህ የሞተ ሁሉ አይጠቅምም አይባልም። የማይጠቅመው እንዳንተ በህይወት ኖሮ ከሞተ በላይ ይሞታል አይደለም ነው አይደለም? አንዳንዱ ሰው ሩህ ኑሮት እየተንቀሳቀሰ ከሞተ በላይ ነው። አላህ ይጠብቀን። ሱብሃንአላህ። እንደ ነቢያትን አንዳንዶቹ የሚገልጹበት አገላለጽ አጂብ አለበት። አዑዙ ቢላህ يعني ነቢያት አልአንቢያኡ አህያኡን ፊ ቁቡሪሂም ይصلون አሉ ነብዩ አለይሂ ሰላቱ ወሰላም። ነቢያት ህያዎች ናቸው ቀብሮቻቸው ውስጥ እየሰገዱ ነው አሉ። አላሁ አክበር። يعني ነቢያት አይጠቅሙም አውሊያዎች አይጠቅሙም የሚለው ነገር መሰረት የሌለው ነገር ነው። ማስረጃ ከፈለገ መጥቶ ይጠይቅ። ነፍ ማስረጃ እንሰጠዋለን ኢንሻአላህ። አላህ ያስረዳን። እማሳጥረውና ማላሰፋውን ጊዜ ላለመውሰድ አክል ነው። ሁለተኛው ሰማይ ጋር ወጡ። የመጀመሪያው የተጠየቁት ጥያቄውንም ተጠየቀ፣ ተከፈተላቸው፣ ገቡ። ሁለት ነብዮችን አገኙ፣ ሰይዱና ዒሳንና ሰይዱና ያህያን። አላህ አሁንም ሁለቱም መርሐበን ቢነቢይ ሷሊህ፣ ደጉ መልካም ነብይ ሆይ ወንድማችን ሆይ እንኳን ደህና መጣችሁ አሏቸው። ዱዓ አድርገው አሁንም ሸኟቸው ወደ ሶስተኛው ሰማይ። ሶስተኛው ሰማይ ጋር ሲደርሱ ያን የቁንጅና ግማሹን የተሰጣቸው ማናቸው? ሰይዱና ዩሱፍ አለይሂ ሰላም።
እርሳቸውን አገኟቸውና እሳቸውም እንደዛው መርሐበን ቢነብይ ሷሊህ ደጉ መልካም ነብይ ሆይ እንኳን ደህና መጣህ ብለው ተቀበሏቸው። አሁንም ዱዓ አድርገው ሸኟቸው። አራተኛው ሰማይ ጋር ሲደርሱ ሰይዱና ኢድሪስን አለይሂ ሰላም አገኟቸው። አሁንም እሳቸውም እንኳን ደህና መጣህ መርሐበን ቢነብይ ሷሊህ ደጉ መልካም ነብይ እንኳን ደህና መጣህ ብለው ዱዓ አድርገው አሁንም ሸኟቸው። አላህ አጅብ ነው አይደለም እንዴ? አሁንም አምስተኛው ሰማይ ላይ ሲወጡ ደግሞ ሰይዱና ሃሩንን ያገኟቸው የሰይዱና ሙሳን ወንድም። አሁንም እሳቸው እንኳን ደህና መጣህ ብለው በፈገግታ ተቀብለው ሸኟቸው። ስድስተኛው ሰማይ ጋር ሲወጡ ወንድማቸውን ሰይዱና ሙሳን አገኟቸው። አሁንም እሳቸውም በጣም ደስ ብሏቸው እንኳን ደህና መጣህ ብለው ሸኟቸው ወደ ሰባተኛው ሰማይ። ሰባተኛው ሰማይ ላይ ሲደርሱ ማንን ያገኛሉ? አቡል አንቢያ የሚባሉትን ሰይዱና ኢብራሂም አለይሂ ሰላምን ያገኟቸዋል። ሲያገኟቸው የሆነ ቤት ላይ ተደግፈው ነበረ። ያ ቤት ምን ይባላል? በይቱል ማዕሙር ይባላል። አልበይቱል ማዕሙር አላህ ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? يدخله 70,000 መለክ ይላሉ። ኩለ የውም በየቀኑ 70,000 መላእክት ይገባል ወደዚህ ቤት አሉ። ጌታውን ሊገዛ አላህን ሊገዙ 70,000 መላእክት በየቀኑ ዛሬ የገቡት ነገ ተራ አይደርሳቸውም። አላሁ አክበር። እስካሁን ድረስ እንግዲህ በየጊዜው 70,000 ወማ يعلم جنود ربك الا هو የመላእክቶችን ቁጥር አላህ ብቻ ነው የሚያውቀው። በየቀኑ 70,000 መላእክት ይገባዋል። ከዚያ በኋላ ከወጡ በኋላ ሁለተኛ እድል አይደርሳቸውም ሌላ 70,000 ስለሚመጣ። አላሁ አክበር። ያም ቤት ተደግፈው አገኟቸው ሰይዱና ኢብራሂም አለይሂ ሰላም። ከዚያ ሰይዱና ጅብሪል ጋር አይደለም ጉዞ፣ አሁንም ደግሞ ሌላ ቦታ ጋር ወሰዷቸው። አንዲት ሲድረቱል ሙንተሃ የተባለች ዛፍ ጋር ወሰዷቸው። ስሯ 6ኛው ሰማይ ላይ ያለ ቅርንጫፏ 7ኛው ሰማይ ላይ የሚደርስ ነው አሉ። እንግዲህ በአንደኛው ሰማይና በአንደኛው ሰማይ እንኳን ስንት ነው ብለናል? 500 ዓመት የሚያስኬድ ብለናል። አላሁ አክበር። ምን አይነት ረጅም ዛፍ ነች! ሁስኑሃ ቁንጅናዋ ማንም ሊገልጻት አይችልም አሉ። ቢሃ ሚነል ሁስኒ ማ ላ የሲፉሁ አሐዱን ሚን ኸልቂላህ ማንም መግለጽ የማይችለው ነው ቁንጅናዋ አሉ። ፍሬ አላት። ፍሬዋ ግን እንዲሁ እንደ ዱንያው ፍሬ እንች አይደለም፣ ጋን የሚያክል ነው አሉ ፍሬዋ። ሱብሃንአላህ። ቅጠሏን ከተመለከትን የዝሆን ጆሮ አይታችኋል? የዛን ያክላል አሉ ነብዩ አለይሂ ሰላቱ ወሰላም ነው የሚናገሩት። ሱብሃንአላህ። ያን አስደማሚ አስደናቂ ነገር ተመለከቱ። ከዚያም ሰይዱና ጅብሪል አለይሂ ሰላም የተወሰነ ይዘዋቸው እንደሄዱ ከ7ኛው ሰማይ በላይ እስከዚህ ድረስ ነው ለኔ የተፈቀደልኝ፣ ከዚህ በኋላ እኔ ያልደረስኩበትን መቃም አንተ መድረስ ኢንሻአላህ ሽቶልሃልና እለፍ አሏቸው። ሱብሃንአላህ። እሳቸው የደረሱበት ሰይዱና ጅብሪል ያልደረሰበት ነው። ያ ኢኽዋን አዩሃል መሻይኽ፣ ማን ያልደረሰበት? ሰይዱና ጅብሪል አለይሂ ሰላም አልደረሰበትም። እሳቸው የደረሱበትን አላህ ክብራቸውን ከፍ አድርጎታል። ከሁሉም መላእክቶች በላይ ነብዩ አለይሂ ሰላቱ ወሰላም በላጭ ናቸው። ከዓለም ሁሉ በጠቅላላ አንደኛው በብልጫ ማን ናቸው? ነብዩና ሙሐመድ አለይሂ ሰላቱ ወሰላም። አላህ እኮ ለኛ የሰጠን ጸጋ ቀላል አይደለም። አላህ ይህቺ ኡማ እኮ ብልጫዋን ያገኘችው በዛ ትልቅ ሰው ሰበብ እኮ ነው፣ በነብዩ አለይሂ ሰላቱ ወሰላም። ታዲያ ለሳቸው የመወለዳቸውን እያስታወስን እንዲህ አይነት በርሳቸው ላይ ማወደሱንም ሶላዋት ማለቱንም እንደው ቢያንሳቸው ነው እንጂ ይበዛባቸዋል እንዴ? አረ በፍጹም። አላህ ያስረዳን። ሐቂቀተን ያኒ እነዚህ ሰዎች አጅብ አለባቸው። ከዚያም ነብዩ አለይሂ ሰላቱ ወሰላም አልፈው ሄደው መላእክቶቹ ከለውሐል መህፉዝ በሚገለብጡበት ጊዜ ወረቀት የራሳቸው የሚገለብጡበት አለ። ብዕሩ ከሚገለብጡበት ጋር ሲገናኝ የሚያሰማው ሰሪፉል አቅላም ይሉታል ድምጽ አለ። ያን የሚሰሙበት ደረጃ ደርሰው ሄደው ነበር። እዚያ ቦታ ላይ ሲደርሱ የአላህን ሱብሓነሁ ወተዓላ ንግግር እንዲሰሙ አላህ ሽቶላቸዋልና ሰሙ። ይህም ደግሞ አላህ የሰጣቸው ትልቅ ደረጃ ነው። ሁሉም እኮ አላህን የማናገርን የአላህን ንግግር የመስማትን እድል አላገኘም።
ማን ያገኘው? ሰይዱና ሙሳ ከነቢያት መካከል ሰይዱና ሙሳና ሰይዱና ሙሐመድ አለይሂ ሰላቱ ወሰላም እነሱ ናቸው ያገኙት ይሄን ትልቅ እድል። ትልቅ ደረጃ ነው ይሄ በራሱ የአላህን ንግግር መስማት። አላህ አላህ ተመልከቱ። ስናወራ ስንናገር የነበረው ስለ ነብዩ አለይሂ ሰላቱ ወሰላም ነው። ፍጡር ስለሆኑት ነብይ ነው። እርሳቸው ፍጡር ስለሆኑ መገኛ ቦታ ያስፈልጋቸዋል። ቦታ እየጠቀስን አንደኛው ሰማይ ደረሱ፣ ሁለተኛው ሰማይ ደረሱ እያልን ስንናገር የነበረው ስለ ፍጡር እያወራን ስለሆነ ነው አይደለም እንዴ? አሁን የአላህን ንግግር ሰሙ ስንል ደግሞ አንደኛ ሰሚው ፍጡር ናቸው ነብዩ አለይሂ ሰላቱ ወሰላም። ምን ያስፈልጋቸዋል? ቦታ ያስፈልጋቸዋል፣ መገኛ ቦታ። የሚሰሙት የማንን ንግግር ነው? የኻሊቅ السماوات والارض የሰማያትና የምድር የዓርሽ የኩርሲዩ የሁሉም ፈጣሪ የነብዩም አለይሂ ሰላቱ ወሰላም ፈጣሪ የሆነውን የአላህን ንግግር። طيب እነዚህ ሰዎች የሚደነጋገሩበት ነገር ማይገባይ ነገር አለ። ስለ አላህ ሲወራ እምንገልጸው በፍጡር ባህሪ ሳይሆን በሱ በፈጣሪ ባህሪ ነው አይደለም እንዴ? ስለ ፍጡር ስናወራ ደግሞ ፍጡር በሚገለጽበት ባህሪ ነው። ፍጡር ቦታ ያስፈልገዋል። መገኛ ቦታቸውን የነብዩን አለይሂ ሰላቱ ወሰላም ጠቀስን። አላህ ሱብሓነሁ ወተዓላ ደግሞ ባህሪው ምንድነው? ለይሰ ከሚስሊሂ ሸይ እርሱን የሚመስል አንድም ነገር የለም። فإن الله غني عن العالمين ከዓለማት የተብቃቃሁ ነኝ ያለ ጌታ ነው አይደለም እንዴ? ያ ማለት ስለ አላህ ስንናገር ቦታ አለው አንልም ማለት ነው። መገኛ አድራሻ የሚያስፈልገው ጌታ አይደለም ማለት ነው። አላህ ቢፈልግ ነብዩ አለይሂ ሰላቱ ወሰላም ቤታቸው እያሉ የርሱን ንግግር እንዲሰሙ ማድረግ የሚችል ጌታ ነው አይደለም? እኔ ጋር ናችሁላችሁ? طيب ግን ነብዩ ቤታቸው ሆነው ቢሰሙት ኖሮ አላህ የነብዩ ቤት ውስጥ አለ ይባላል እንዴ? አላህ መገኛ ቦታ ያስፈልገውማ። ሰይዱና ሙሳ አለይሂ ሰላም ጥሩ ሲና ተራራ ላይ ሆነው የአላህን ንግግር ሰሙ ስንል አላህ ጥሩ ሲና ተራራ ላይ ያለ ነው ማለት ነው እንዴ? ታዲያ ምንድነው የሚያደናግር ነገር አለው? ስለ ፍጡር ስትናገር ቦታ ስጠው፣ ስለ ፈጣሪ ግን ቦታ ያስፈልገው። ነብዩም አለይሂ ሰላቱ ወሰላም የአላህን ንግግር ሰምተዋል። አዎ። አላህ መገኛ ቦታ ያስፈልገዋል ወይ? ላ አያስፈልገው። የቦታ ፈጣሪ ስለሆነ የአላህን ንግግር ሰምተው ከንግግሩ ምን ተረዱ? 50 ሶላት ግዴታ እንደተደረገባቸው። ከዚያ በኋላ ያን ይዘው ወደ 6ኛው ሰማይ ሲደርሱ ማንና ያገኟቸው ብለና 6ኛው ሰማይ ላይ ሰይዱና ማንን አንድ ላይ ማንና ያገኙት? طيب 6ኛው ሰማይ ላይ ሲደርሱ ሰይዱና ሙሳ ጠየቋቸው። አላህ ምን ግዴታ አደረገብህ አሏቸው። አላህ በደንብ ስሙት ይሄን ነገር። ሰይዱና ሙሳ ለዚህ ኡማ የዋሉትን ውለታ ትረዱበታላችሁ። አላህ ምን ግዴታ አደረገብህ ሲሏቸው እኔማ ግዴታ ያደረገብኝ 50 ሶላት ነው። አራ ይሄን ነገር እኔ የኔን ህዝቦች በኒ እስራኤሎችን ፈትኛቸው አልቻሉም፣ በጭራሽ ደክመውብኛል። ያንተ ኡመት 50 ሶላት አይችሉም። የጌታህን ንግግር ወደ ሰማህበት ቦታ ተመልሰህ ሄድና ጌታህን ተማጸነው እንዲቀንስልህ ለምነው። ወሰልሁ ተኽፊፍ ማቃለያ ጠይቅ ጌታህን አሉ። አላህ ሰይዱና ሙሳ ለነብዩ ኡማ ያላቸው እዝነት በርሳቸው በረከት እኮ ነው። ነብዩ አለይሂ ሰላቱ ወሰላም 9 ጊዜ ተመላልሰው 50ውን ከ50ው መካከል 45ቱ ተቀንሶ 5 ወቅት ሶላት የሆነው ይሄ ትልቅ ጥቅም አይደለም እንዴ? طيب ሰይዱና ሙሳ ከሞቱ በኋላ ነው አይደለም? የሞተ ሁሉ አይጠቅም አይባል። ግልጽ ነው። طيب ለነዛ ሰዎች እንድትነግሯቸው ነው። ተማ طيب ለና አስሐቡ ሽማል ማለት ነው። 5 ወቅት ሶላት ቢሆንም ግን አላህ Subhanahu Wa Ta'ala በ50 ተባዝቶ አጅር እንዲደርሰን ያደርግልናል። ያ አላህ ፈድል ያ አላህ ችሮታ ነው ይሄ በራሱ። ከዚያ ይሄን ሁሉ አድርገው ነብዩ አለይሂ ሰላቱ ወሰላም ወደ ነበሩበት ወደ መካ ሲመለሱ ለአንዳንድ ሙሽሪኮች ይሄን ሲናገሩ አንዲ ከመካ ወደ ቤተል መቅዲስ እንኳን የወር መንገድ ነው የሚያስኬደው። እንዴት በዚህ ቅጽበት
ይሄን ሁሉ ተጉዤ መጣው ተላለ ብለው ድንቅ ሆነባቸው የተዘጋደል ጭንቅላታቸው አላህ ይጠብቀን አላህ ሁሉን ቻይ የሆነ ጌታ ነው አይደለም እነሱ ምን አሉ ይሄን ሁሉ ጉዞ በዚህ ቅጽበት በዚህ ትንሽ ጊዜ ጨርሼ መጣው እንዴት ተላለ አሏቸው ሱብሃንአላህ ይሄን ንግግር ከሰሙት መካከል አቡ ጀህል ይሄ ዋና የነብዩ አለይሂ ሰላቱ ወሰለም ቀንደኛ ጠላታቸው ነበር አቡ ጀህል ማለት ነብዩ ናቸው አቡ ጀህል ያሉት የድንቁርና አባት ማለት እኮ ነው አይደል ስሙ አቡል ሐከም ነው የነበራሉ እሳቸው ናቸው አቡ ጀህል ያሉት እውነትም የድንቁርና አባት ነው ሱብሃንአላህ ነብዩ አለይሂ ሰላቱ ወሰለም በተደጋጋሚ ወደ እስልምና ጠርተውት ነበር አሻፈረኝ አለ እንጂ ሱብሃንአላህ ከዚያ አቡ ጀህል ሰይዱና አቡበክር الصديق الله ያ ታላቅ ሰሃቢ ነብዩ አለይሂ ሰላቱ ወሰለም የሆነች ነገር አሉ ከተባለ ለበይክ ነው በቃ ምንም መወላወል የለም አልሰሙም ነበር ይሄን ነብዩ አለይሂ ሰላቱ ወሰለም በትንሽ የሌሊት ጊዜ ውስጥ ይሄን ሁሉ ጉዞ አድርገው መምጣታቸውን ከነብዩ አንደበት አልሰሙም ነበር ማን ነበር ያደረሳቸው አቡ ጀህል ሱብሃንአላህ ምን ለማድረግ ኸይር ፈልጎ ነው እሱ አይደል መጣና ለሰይዱና አቡበክር الصديق ምን አላቸው ያ ከተለዋለው የምትለው መሐመድ እያለ ያለው ነገር አሁን ሰምተሃል እንዴ አላቸው ምን አሉት አንዴ በዚች የሌሊቷ ትንሽ ጊዜ 1/3 ውስጥ ይሄን ሁሉ ጉዞ እኮ ደርሼ መጣው እያለ ነው ተቀበለዋለህ አላቸው ከወደ ሰማይ በኩል ሰይዱና ጅብሪል አለይሂ ሰላም ወህይ ይዞ እየመጣ እየነገረኝ ነው ሲለኝ ተቀብዬ ይሄን ነገር እንዴት አልቀበለውም እሱ እውነትም ተናግሮ ከሆነ ሐቅ ነው አሉት ገና ከነብዩ ሳይሰሙ እኮ ነው ሐቅ ነው በዚህ ሰበብ ነው አስዲቅ የሚለው ማዕረግ ያገኙት አስዲቅ እውነት ባይ ማለት እኮ ነው ሱብሃንአላህ ምንም በቃ ምንም እሳቸው ጋር የሚደርስ ማንም የለም በመሰረቱ ከነቢያት ቀጥሎ በደረጃ አንደኛው የአውሊያዎች ሁሉ ቁንጮ ማናቸው ሰይዱና አቡበክር الصديق ማንም ቢመጣ ይደርስባቸው ተዘግቷል ፋይሉ ከዛም መጨረሻ ላይ አላህ Subhanahu Wa Ta'ala የሳቸውን ሐቀኝነት ሊያሳይ ትልቅ ሙዕጂዛን ሰጣቸው አሁንም ሙሽሪኮች በተሰባሰቡበት መሃል ይሄን ነገር ሲጠይቁ እስቲ አንተ በእውነትም ደርሼ መጥቻለሁ የምትል ከሆነ ወደ ቤተል መቅዲስ አሁን የሄዱ ሰዎች አሉ ወደዛ አንደኛ ስለነሱ ጉዳይ እንድትነግረን እንፈልጋለን ለንግድ ይሄዱ ነበር ወደ ሻም ወደ ቤተል መቅዲስ ጨርሻለሁ የመጨረሻ ነጥብ ነው ታግሳችሁኛል አይደለም እንዴ ጨርሻለሁ ኢንሻአላህ ወደ ቤተል መቅዲስ ለንግድ የሄዱ ሰዎች አሉ እንዲሁም ደግሞ ቤተል መቅዲስን المسجد الأقصى هجبتالو بالحالنا ግለጽልን እንዴት ነው የቤቱ የመስጂዱ ሁኔታ እንዴት ነው ብለው ጠየቋቸው እንደው ሰግደው ነው የወጡበት ሱብሃንአላህ እንዲ ዘወርወር ብለው እኮ ያዩት ነገር የለም ሱብሃንአላህ ታዲያ አላህ ሁሉን ቻይ አይደል ልክ እንደው እንደ ቪዲዮ አምጥቶ ፊት ለፊታቸው አሳያቸው አሉ ሱብሃንአላህ እናንተ የላካቸዋቸው ነጋዴዎቻችሁ እንዲ ተከስቶባቸዋል መስጂዱ ደግሞ ጣራው ምን ሁሉ እንዲ ነው ብለው እንደ ፎቶ አሳያቸው አላህ ምን አለ ሁሉን ቻይ አይደል አላህ ከዚያ በኋላ እነዛ ነጋዴዎች ሲመለሱ ልክ ነብዩ አለይሂ ሰላቱ ወሰለም እንደገለጹት መስጂዱል አቅሳንም እነሱ ያውቁ ስለነበር አመል ወስፉ فقد اصابሉ ገለጻውን በትክክል ተናግሯል ግን ነው ይሄ ሲህር ነው ብለው አሁንም ከሄደቱ ላይ ቀጠሉበት የተዘጋበት እኮ ዝግ ነው አይደለም አላህ ይጠብቀን ሻዒሩ ገጣሚው ምን ይላል يا صاحب الأقصى يا صاحب المعراج فوق المنتهى لك وحدك المعراج والإسراء يا واصف الأقصى أتيت بوصفه وكأنك الرسام والبناء إلى جوال سبحان الله أنت معراج أدرك نبي هوي يا معراج بالبيت هوي كمنتهى بلا يتسافرك ويركو نبي هوي
ለከ ወሕደከ ሚዕራጅ ወልኢስራኡ ሚዕራጅና ኢስራኡ ያንተ ብቻ ነው፣ ለሌላ የተከሰተለት አይደለም። ያ ዋሲፈል አቅሳ አቅሳን የመስጂድ አቅሳን ገለጻ ያደረከው ነብይ ሆይ ስትገልጸው እኮ ምን አላቸው? ወከአነከ ረሳሙ ወልበናኡ እንዴት ነው ዲዛይነሩ የቤቱን እንደው አሰራሩን ቅርጹን ያወጣው አንተ ነው የምትመስለው፣ ቤቱ ሲገነባ አንተ የገነባው እስከሚመስል ድረስ ነው እኮ የገለጽከው አላቸው። አላህ ሰለላሁ ዐለይሂ ወሰለም ተስሊመን ከሲራ። የሳቸው ሙሐባ አላህ ይስጠን። በሳቸው ሙሐባ የምናድግ አላህ ያድርገን። በሳቸው ሰለዋት የምናድግ አላህ ያድርገን። ይሄን መጅሊሳችንን ጀነት ላይ አላህ ያድርግልን። የነብዩ ጎረቤት አላህ ያድርገን። የነዚያ አውሊያዎች መደድ የሚገባልን አላህ ያድርግልን። የነሱን መስመር ቀጥ ብለው ከሚሄዱ አላህ ያድርገን። እኛም የነሱን መስመር ቀጥ ብለው ዊላያነት ደረጃ ላይ ከሚደርሱ አላህ ያድርግልን። አረ አላህ ያድርሰን። መቃማችንን ከፍ አላህ ያድርግልን። አላሁመ ሶሊ